ሰላም ለእናንተ የሆነት ወንድሞቼ እንዴት ናችሁ? የማህበሩ አባላት ክፍል 11 ይህንን ቪዲዮ ጽሁፍ ሳዘጋጅ በእውነት ነው የምነግራችሁ በእንባ ጀምሬ በእንባ ነው የጨረስኩት። እንግዲህ እውነት ቢሸሸግም አንድ ቀን መገለጡ አይቀርም፣ እግዚአብሔርም ይረዳናል። ለማንኛውም ወደ ዋናው ርዕስ ስገባ የዛሬው ርዕስ የታላቁ ህዳሴ ግድብ ዋና መሐንዲስ የነበሩት ስለ ኢንጂነር ስመኘው በቀለ ነው። ታላቁ የኢትዮጵያ ህዳሴ ግድብንና ሌሎችን በመገንባት ዳር በማድረስ ነው የምንገልጸው። ወደ ላቀ ደረጃ አገራችንን እናደርሳለን። ይህንን ቃል ኪዳን ነው እየገባን ያለው። ሐምሌ 19 2010 በአዲስ አበባ እምብርት መስቀል አደባባይ ላይ የኢትዮጵያ የቁርጥ ልጅ የታላቁ የህዳሴ ግድብ ዋና መሐንዲስ ኢንጂነር ስመኘው በቀለ መኪናቸው ውስጥ በጥይት ተመተው ተገኙ ተብሎ ሪፖርት ተደረገ። ፖሊስ ወዲያውኑ እንግዲህ ራሳቸውን አጥፍተው የሚል ድምዳሜ ቢሰጥም ይህ መግለጫ የህዝቡን ቁጣ ይበልጥ አቀጣጥለው እንጂ አላበረደውም። ምክንያቱም ይህ ተራ ወንጀል አልነበረም። ይህ የኢትዮጵያ ለማንበርከክ ዓለም አቀፍ የሚስጥራዊ ማህበራት የግብጽ የደህንነት ኃይልና በሀገሪቱ ውስጥ የተዘረጋው ስውር መንግስት ወይንም የዲፕ ስቴት መዋቅር በጥንቃቄ የሰሩት የጂኦ ፖለቲካል ቼዝ ጨዋታ የመጨረሻው ምዕራፍ ነበር። እንግዲህ ኢንጂነር ስመኘው እንግዲህ ከመሞታቸው ጥቂት ሰዓታት በፊት ምን ሊያደርጉ ነበር? በእጃቸው የነበረው ፋይል የት ገባ? ይሄ ሁሉም ኢትዮጵያዊ መጠየቅ ያለበት ጥያቄ ነው። እንግዲህ ጉዳዩን በጥልቀት ለመረዳት የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይንም የሜቴክ አመሰራረትን መመልከት ግድ ይላል። ወደኋላ መመለስ ማለት ነው። እንግዲህ ሜቴክ ተራ የመንግስት የልማት ድርጅት አልነበረም። በ2010 በጄኔራሎች ቁጥጥር ስር ሆኖ ሲመሰረት ዓላማው ሀገርን ማልማት ሳይሆን ከሀገሪቱ ይፋዊ የሲቪል መንግስት ቁጥጥር ውጭ የሆነ ስውር የፋይናንስ የኃይል ግንብ መገንባት ነበር። እንግዲህ የፌዴራል ዋና ኤዲተር መስሪያ ቤት ይፋዊ የፓርላማ ሪፖርቶች እንደሚያረጋግጡት ከሆነ ሜቴክ ያለምንም ግልጽ ጨረታ የ9 ሚሊዮን ብር በላይ ዋጋ ያላቸውን የውጭ ሀገር ግዢዎችን ፈጽሟል። በተጨማሪ እህት ወንድሞቼ ድርጅቱ የህዳሴን ግድብ ጨምሮ የታላቅ የስኳር ፋብሪካና የማዳበሪያ ድርጅቶችን ውል በዝግ እንዲወስድ ይደረግ ነበር። እንግዲህ ዋናው ነጥብ ይህ ተቋም ማለት ነው ዓለም አቀፍ ስርዓት ወይም ግሎባሊስት ኤሊት ሀገሪቱን በኢኮኖሚ ለመቆጣጠርና ሀብት ወደ ውጭ ለማሸሽ የተጠቀሙበት የሚስጥር ማህበራት መደበቂያ መዋቅር ነበር። ይሄ እንግዲህ አደገኛ ሴራ ነው፣ ሁሉም ኢትዮጵያ ማወቅ አለበት። እንግዲህ ይሄ ሴራ ከሀገር ውስጥ ባለስልጣናት አልፎ በቀጥታ ወደ ካይሮ ይዘልቃል። ኢጅፕት ለዘመናት በአባይ ወንዝ ላይ ፍጹም የበላይነት የነበራት ግብጽ ከህዳሴው ግድብ መጠናቀቅ የጂኦፖለቲካል ህልውና ማክተሚያ መሆኑን ታውቃለች። በተደጋጋሚ ደግሞ እንግዲህ ስለ ግድቡ በጦርነት ለማፍረስ በየሚዲያው ላይ ሲፎክሩ ነበረ። ግን ይሄ ከፊዚካል ጦርነት በበለጠ መንፈሳዊ ነገር ስላለው እንዲህ በቀላሉ አይችሉም። ይህንን ደግሞ በክፍል 5 ላይ አብራርቻለሁ፣ እዚሁ ፕሌሊስት ስላለላችሁ። ስለዚህ ወደ ሌላ አቅጣጫ መዛወር ነበረባቸው። ይሄ ምንድነው የተጠቀሙት ስልት ማለት ነው? የመሪውን ራስ መምታት ማለት ነው፣ ኢንጂነር ስመኘውን ማለት ነው። እንግዲህ ሌላው ሴራ ደግሞ የግብጽ ደህንነት ተቋም ወይንም ሙክባራት የዓለም ኃይል ሚዛን ከሚቀይሩ የምዕራባውያን ሚስጥር ማህበራት ጋር በተግባር በሜቴክ ውስጥ ከነበሩ ከሃዲ ባለስልጣናት ጋር ጥልቅ ስምምነት አድርገው ነበር። ስምምነቱ ደግሞ የኢትዮጵያ ህዝብ ያዋጣውንና የከፈለውን የቢሊዮን ዶላርስ ክፍያዎች ግንባታው እንዳያልቅ፣ የውሃ ሙሌቱን እንዲስተጓጎል፣ የኤሌክትሮ ሜካኒካል ስራዎችን ሆን ብለው ማዘግየት ነበር። ሜቴክ ገንዘቡ ሲበላ፣ ግብጽ ደግሞ ሀገሪቱን ወደ ተስፋ መቁረጥ እንድትገባ የጊዜ ትርፍ ታገኝ ነበር። እንግዲህ ይሄን ሁሉ ሴራ ማለት ነው ኢንጂነር ስመኘው በቀለ ደረሱበት። እሳቸው እንግዲህ ሀገር ወዳድ ስለሆኑ እንግዲህ ምን ያህል አደጋ እንዳለው እንኳን እያወቁ ሰነድ አዘጋጁበት። ግድቡ የቆመው በአቅም ማነስ ሳይሆን በውስጥ ባንዳዎች የውጭ ኃይላት ስምምነት መሆኑ የሚያሳይ የማይካድ ማስረጃዎች ሰበሰቡ ማለት ነው። እና ሐምሌ 19 ቀን በጠዋት ተነስተው የኢትዮጵያን ህዝብም ለማሳወቅ ማለት ነው ከበራዲሰን ሆቴል ለሀገር ውስጥና ለውጭ ጋዜጠኞች እንግዲህ ሊሰጡ በነበረው መግለጫ ላይ የያዙት ፋይል ሁሉ ነገር ሰፍሮ ነበር ማለት ነው። እንግዲህ በፋይል ውስጥ የነበሩት ማስረጃዎች ሜቴክ እንግዲህ የሃይድሮ ሜካኒካል ስራውን 0% እንግዲህ አፈጻጸም ላይ አስቀምጦ የተሰጠውን 16 ሚሊዮን ብር በላይ የህዝብ ሀብት በውሸት ሰነዶች ወደ ውጭ ሀገራት ማሸሹን የሚያሳይ የባንክ ዝውውር ነበሩ። ከሁሉ በላይና ትልቁ ሚስጥር ግን ማለት ነው በዚህ የክህደት ደባ ውስጥ በቀጥታ እጃቸው ያለበትን የሲቪል የወታደራዊ ከፍተኛ ባለስልጣናት ስም ዝርዝር የሚስጥር ማህበራቱን የያዘ ነበር ማለት ነው። ይህ ፋይል ይፋ ቢሆን ኖሮ የሀገር ውስጥ የዲፕ ስቴት መዋቅር የግብጽ ስውር ሴራ በአንድ ጀንበር በአንድ ይጋለጥ ነበር። ስለዚህ ይሄ ስለማይፈለግ እንግዲህ መግለጫውን ሲሰጥ ጥቂት ሰዓታት ሲቀሩት በመስቀል አደባባይ ላይ ህይወቱን አሳጡት ማለት ነው። አሁን ሁሉም ኢትዮጵያዊ መጠየቅ ያለበት ስፔሻሊ አሁን ለሚመራው መንግስት ማለት ነው እንግዲህ አዲሱ የለውጥ መንግስት ወደ ስልጣን ሲመጣ ማለት ነው በሜቴክ ላይ ከባድ እርምጃ ወስዶ እንደነበረ ያው ምናየው ነው። ጄኔራል ክንፈ ዳኘው የተለያዩ አጭበርብሯል የተባሉትን በሙሉ መንግስት በቁጥጥር ስር እንዳዋለ ይፋ ተነግሮ ነበር። ግን
አሁን ላይክ ሁላቸውም እንድትመረምሩ የሚያስፈልገው ነገር የኢንጂነር ስመኘው እውነተኛ ሚስጥር ፋይል ግን ለምን ለህዝብ ይፋ አልተደረገም? ምክንያቱም ማለት ነው ሀገራችንን የሸጡ በፋይል ውስጥ ያሉ የተወሰኑ የከፍተኛ መኮንኖች፣ የደህንነት ሰዎች ዛሬም ድረስ ሀገሪቱን ወታደራዊ መዋቅር ውስጥ ቁልፍ ቦታዎች ላይ ይገኛሉ። ስማቸው ሙሉ በሙሉ ይፋ ቢሆን ኖሮ ማለት ነው ሰራዊቱ እርስ በርስ ሊበታተን፣ ሀገሪቱም ወደማያልቅ የእርስ በርስ ጦርነት ልትገባ ትችላለች የሚል እንትን ሊሰጡ ይችላሉ ሪዝን ማለት ነው። ዋናው ግን እኔም ያው ማህበሩ አባላት ብዬ እንደጀመርኩት ማለት ነው በፋይል ውስጥ የግብጽና የሌሎች የምዕራባውያን ኃይል የሚስጥር ማህበራት እጅ በግልጽ ስለሚገኝበት ያንን ሰነድ ደግሞ ማውጣት በዓለም አቀፍ የፋይናንስ የፖለቲካ መዋቅር ጋር ቀጥተኛ ጦርነት ውስጥ መግባት ስለሆነ ማለት ነው ስለሆነ ብቻ ሳይሆን ይህንን ዓለም እየተቆጣጠሩ ያሉት እየዘወሩ ያሉት እና እንግዲህ ዓለማችንን በዚህ በሜትሪክ ሲስተም ውስጥ ያቀፉት እነዚህ ማህበሮች ስለሆኑ የእነሱ ነገር እንዲታወቅ አይፈለግም። ለዚህ ነው የሚስጥር ማህበራት የሚባል ሚስጥራቸው እንዲወጣባቸው ስለማይፈለግ። ሌላ ደግሞ በጣም አነጋጋሪና በጣም መጠየቅ ያለብን ነገር መጋቢት ላይ ማለት ነው 2024 ላይ የፍትህ ሚኒስቴር ማለት ነው ለህዝብ ዘላቂ ጥቅም ሲባል የጀነራል ክንፈ ዳኘው ላይ የነበረውን የቢሊየንስ ዶላር የሙስና ክስ ሙሉ ለሙሉ ማንሳቱ እናውቃለን አይደል? ይሄ የሚያሳየው መንግስት የዲፕ ስቴት መዋቅሩ ሙሉ በሙሉ አፍርሶ መጣል ስላልቻለ የስልጣን ሚዛኑን ለመጠቀም ሲል የቀድሞቹን ሀያላት ጋር በዝግ በር ስምምነት ማድረጉ የሚያሳይ ነው። ምንም ቢሆን የጨለማው የሚስጥር ማህበራት እንግዲህ ኢትዮጵያ ላይ እጃቸውን ቢያነሱም ኢትዮጵያን የሚጠብቅ እግዚአብሔር እስከሆነ ድረስ ፊዚካሊ ሊያጠፉ ሊገሉም ቢሆኑም በመንፈሳዊ ግን ስለምናሸንፋቸው የተጀመረው ግድብ ዛሬም ድረስ ቆሞ ምስክርነቱን እየሰጠ ይገኛል ማለት ነው እና ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች። ክፍል 12 ይቀጥላል። መልካም ጊዜ።